ታዲያ የሚያሰኝ አይደለም ወይ? ዋይ ዋይ የሚያሰኝ አይደለም ወይ? እኛ ነጋችንን ልጆቻችንን ስናስብ ግን የፕሮፌሰር እዚህ ፕሮጀክት ላይ በጣም ትልቅ ተጽዕኖ ያለው ሰው ፍላጎት ያለ ፍላጎቱ ምናምን ሳይባል ልክ እንደተወለዱ ያን ማይክሮቺፕስ ውስጣቸው መቅበር ስራ ለመግባት አሁን አንድ ትልቅ ሆስፒታል እየተሰራ ነው። ያ ሆስፒታል በእኛ ቁጥጥር ስር ነው የሚሆነው። ሁሉም የተመረጡ ሜዲካል ዶክተሮች ብቻ ነው የሚገቡት። ስለኛ ፕሮጀክት የማያውቅ ሰው እዛ ገብቶ ሊሰራ አይችልም ከጽዳት ጀምሮ። ታዲያ የሚያሰኝ አይደለም ወይ? ዋይ ዋይ የሚያሰኝ አይደለም ወይ? እኛ ነጋችንን ልጆቻችንን ስናስብ ህፃናት ልጆች ላይ ብቻ ሳይሆን ታሞ ለሚመጡትም በማያውቁት መንገድ አድርገን የሌለባቸውን በሽታ አለባችሁ እያለን እንዲመላለሱ እያደረግን ቀን ከቀን እዛ ሲመጡ በሂደት ማይክሮቺፕሱን ለመቅበር ነው። ምናልባት የዘመኑ መጨረሻ ምልክት ከመሆኑ የተነሳ ፈጽሞ ማጥፋት ላይ ይችል ይሆናል። ነገር ግን ብዙዎችን መታደግ፣ ብዙዎችን ማስመለጥ ይቻላል። ማን ነው ይሄንን የሚያደርገው? የፕሮፌሰር ሀሳብ ነው። የእምነት መተሳሰብ፣ ቤተሰባዊነት እዚህ በቃ ሀገር እንዳለ ጉርብትና ምናምን የሚባል ነገር ምንም አያስፈልግም ብሎ ነው የሚያምነው። እና ደግሞ በቃ መግደል ካለበት ያን ሰው ይገለዋል። ለምን ወንድሙ አይሆንም? ሰላም ጤና ይስጥልኝ። እንዴት አላችሁ የኔ ቤተሰቦች? በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ በዱካ ሾው ላይ ትንሽ እንግዲህ ጆሮን ጭው የሚያደርግ ነገር ሰምተናል። ይሄ ለሰማነው ሰዎች ሁሉ ለሚሰሙትም ሰዎች ሁሉ እጅግ ታላቅ ድንጋጤ የሆነ ነገር ነው እየሰማ ነው። በቅድሚያ ግን እስቲ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ እያደረጋችሁ ጀምሩ። ስትጨርሱ ደግሞ ሀሳብ አስተያየት ካላችሁ ኮመንት መስጫው ስር አስቀምጡልኝ። እንዲሁ ነባሮች ቤተሰቦቼ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁንም አስቀምጡልኝ። በተደጋጋሚ ደግሞ ወደዚህ ቻናል እየመጣችሁ ነገር ግን ሰብስክራይብ ያላደረጋችሁ ሰዎች ዛሬ ሰብስክራይብ እንድታደርጉ አስታውሳችኋለሁ። እንግዲህ ትናንትና ያው በዱካ ሾው ላይ ብሩኬ ይዟት የመጣው ዶክተር ከነዚህ ከክፉ ሰራተኞች ጋር አብራ ስትሰራ የነበረች ወይ ደግሞ መርፌ የምትወጋው ማይክሮቺፕስ የምትቀብረዋን ዶክተር ይዟት ቀርቦ ነበርና በሰማነው ነገር መቼም ሁላችንም ድንጋጤ ወርሶናል። ሁላችንም ክው ብለን እንደቀረን በጣም እርግጠኛ ነኝ። እኔ በበኩሌ በጣም ትልቅ ድንጋጤ ነው የደነገጥኩት። ትልቅ ሀዘን፣ ትልቅም ስጋት ውስጤ ገብቷል። እውነት ለመናገር የተናገረችው ነገር ዝም ብሎ በዋዛ ፈዛዛ የሚታለፍ ጉዳይ አይደለም። ይሄ በመንግስት ደረጃ ሊታይ ሊሰማ የተገባውና እርምጃ ሊወሰድበት የተገባ ጉዳይ ነው። እንግዲህ በትልልቅ ዶክተሮች ፕሮፌሰር በተባሉ አንቱ በተባሉ የሀገር ዋልታና መከታ ናቸው ተብለው በሚጠበቁ ትልልቅ ምሁራኖቻችን አማካኝነት በምድሪቱ ላይ እየመጣ ያለ መርገም፣ በምድሪቱ ላይ ሊሰራ የታሰበ የታቀደ እንዲሁም ደግሞ በመጪው ትውልድ ላይ የታሰበው ነገር በጣም ቅስምን የሚሰብር ነው። ትልቅ ሆስፒታል እየተገነባ መሆኑን ተናግራለች። ይሄ ሆስፒታል ደግሞ በጣም በወረደ ዋጋ ነው የሚሰራው። ሁሉም ሰው ወደዛ ትኩረት አድርጎ ወደዛ ለመታከምም ሆነ ለመውለድም ለየትኛውም ሕክምናን ለማግኘት መሄድ እንዲቀለው ወደዛ እንዲገባ በጣም እጅግ በጣም በወረደ ክፍያ እንደሚሰራ ተናግራለች። ይህም ደግሞ የሆነበት ነገር ምንድነው? ሁላችንም እንደምናውቀው ያው ሁሉም ሰው ወደዛ እንዲጎርፍ ወደዛ እንዲሄድ ነውና ሴቶች ለመውለድ ሲፈልጉ ወደዛ ሆስፒታል ይሄዳሉ። ከወለዱ በኋላ ልጆቻቸው ውስጥ ማይክሮቺፕስ እየተቀበረ ነው የሚሰጣቸው ማለት ነው። እንዲሁም ለመታከም የሚሄዱ ደግሞ በሽታም ሳይኖርባቸው ይሄና ያ አለብህ እየተባለ እንዲመላለስ ይደረጋል። በዚህ በምልስ ሂደት ውስጥ ደግሞ ማይክሮቺፕስ ይቀበርበታል። ይሄ ማይክሮቺፕስ የሚሉት ነገር እንግዲህ እኛ ገና የምንጠብቀው ወደፊት በዘመን ፍጻሜ ገና ነው ብለን የምናስብ ሰዎች በዛ በዘመን ፍጻሜ አካባቢ ተገልጦ ሰውን ሁሉ የ666 አባል ካልሆንክ አትገዛም፣ አትሸጥም፣ አትለውጥም የሚባለውን ዘመን ገና ከፊታችን እየጠበቅን ባለንበት በዚህ ጊዜ ግን ይህንን ስራ ሊሰሩ የኛው ሰዎች የኛው አንቱ የተባሉ ምሁራኖች ይህንን ስራ ሊሰሩ ሆስፒታልንም ጭምር እያስገነቡልን አሉ።
በዛ ላይ ደግሞ ያን ሆስፒታል ተመራጭ እንዲያደርገው ብዙ ሰዎች እኛን አምነው ወደኛ እንዲመጡ ለደሃ በማሰብ በነፃ ነው። ያንን ማለት በቃ በነፃ ስልክ ሙሉ ለሙሉ ነፃ ሳይሆን በቃ በጣም ትንሽ ክፍያ ዝቅ ያሉ ጤና ጣቢያዎች ራሱ ከሚከፈለው በጣም ዜሮ በሚባል ደረጃ ባለ ክፍያ ነው የሚሆነውና ያን ተመራጭ ያደርገዋል። እና አሁን ኦልሞስት ግንባታው እያለቀ ነው። እኛ አሁን ባለንበት በተያያዝነው መርህ አኳያ የነገው ትውልድ ልጆቻችን ሰላማዊ ኑሮ እንዲኖሩ የእድገት ኑሮ እንዲኖሩ እኛ ያየነውን መከራና ጉስቁልና እንዳያዩ እየተባለ ይሄኛው ትውልድ ዋጋ እየከፈለ ለሚመጣው ትውልድ ግን መሰረት እየተጣለ ያለበትን ነገር እናውቃለን። በመንግስት ደረጃ የሚሰራውን አገሪቱን የማዘመን ህዝብን የማሰልጠን ስራና ኢትዮጵያ ከገባችበትና ካለችበት የድህነት አረንቋ ነጥቆ አውጥቶ መጪው ዘመን ለትውልዱ መጪው ዘመን ለልጆቻችን መልካምና ያማረ እንዲሆን ስራ እየተሰራ ባለበት በዚህ ዘመን ይህንን የመንግስትን አቋም የእድገት ሀሳብና ፍላጎት ለነገው ትውልድና ለልጆቻችን የታሰበውና የታቀደው በጎና መልካም ነገር በዚህ መልኩ እያለ ይህንን አስታከው የራሳቸውን የአውሮፓውያንን ክፋትና ነውር ወደ ምድሪቱ አምጥቶ በህፃናት አይምሮ በተወለዱ ገና በጨቅላ ልጆች ውስጥ ማይክሮቺፕስን ለመቅበር ከሚደረገው ዝምነት ከሚኬደው እድገት ጋር እያስታከኩ ነውርን በምድሪቱ ላይ ለመፈጸም የተዘጋጁ አንቱ የተባሉ ምሁራኖቻችን በምድራችን ላይ እንደዚህ አይነት ስራ ሊሰሩ እንዳሰቡ ይኸው ሰምተናል። ፕሮፌሰሩ እያልሽ ነበር ስለሚሰሩ ስራ ስለ እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። የምታውቂውን እያንዳንዱ ነገር። እሺ ፕሮፌሰሩ ማለት ከፕሮፌሰሩ በላይ ያሉትን ሰዎች አላውቃቸውም። ግን ያ ፕሮፌሰር እዚህ ፕሮጀክት ላይ በጣም ትልቅ ተጽዕኖ ያለው ሰው፣ በዛ ላይ በጣም ትልቅ ፕሮፌሰር ነው። ፕሮጀክቱ ላይ እንዳልኩ በቃ ዋና ሚና ከሚጫወቱ ሰዎች መሀል ነው። ባይገርምክ አብዛኛው ሰው ያውቀዋል። ከሌ ነው ብዬ ስሙን እዚህ ጋር መጣት አልችልም፣ ግን የመንግስት ዩኒቨርሲቲ ውስጥ ያስተምራል እና ሁላ የሜዲካል ኮሌጅ ሊደር እንደሚባል አይነት ሰው ነው። እንዴት ነው አንተ ራሱ ብታየው ታውቀዋለህ። የተለያዩ ሚዲያዎች ላይ እየተጋበዘ ያወራል። በጣም ብዙ ሀሳቦችን የሚያመጣው እሱ ነው። አሁን ላይ ሁላ እያመጣው ያለው ሀሳብ ገና የተወለዱ ህፃናት ምንንም ሳያውቁ እንደዚህ አይነት ነገር ውስጥ አንገባ ማለት ከሰዎች ጋር ጭቅጭቅ ውስጥ አንገባ ፍላጎት ያለ ፍላጎት ምናምን ሳይባል ልክ እንደተወለዱ ያን ማይክሮቺፕስ ውስጣቸው መቅበር። ማን ነው ይሄንን የሚያደርገው? የፕሮፌሰር ሀሳብ ነው፣ ግን ማለት አሁን ላይ ገና አልተገበረም። ልክ እንደ ፕሮጀክት ብለን ያዝ ነው በቅርቡ ልንጀምር ያሰብነው ማለት እኮ እዚህ ሀገር ኢትዮጵያ ውስጥ ነው ይሄ ነገር የሚፈጸመው። አዎ እንደዛ ነው የታሰበው። ይሄ ቀን ተብሎ የቀን ገደብ አልወጣለትም፣ ግን እንደ ፕሮጀክት ታስቦ ታቅዶ ያለቀ ነገር ነው። ወደ ስራ ለመግባት አሁን አንድ ትልቅ ሆስፒታል እየተሰራ ነው። ያ ሆስፒታል በእኛ ቁጥጥር ስር ነው የሚሆነው። ሁሉም የተመረጡ ሜዲካል ዶክተሮች ብቻ ነው የሚገቡት። ስለኛ ፕሮጀክት የማያውቅ ሰው እዛ ገብቶ ሊሰራ አይችልም። ከጽዳት ጀምሮ እስከ ትልቅ ሰርጀሪ እስከሚያደርጉ ዶክተሮች ድረስ ማለት ነው። ህፃናት ልጆች ላይም ብቻ ሳይሆን ታመው ለሚመጡትም በማያውቁት መንገድ አድርገን የሌለባቸውን በሽታ አለባችሁ እያለን እንዲመላለሱ እያደረግን ቀን ከቀን እዛ ሲመጡ በሂደት ማይክሮቺፕሱን ለመቅበር ነው ያቀርነው እቅድ። ታዲያ የሚያሰኝ አይደለም ወይ? ዋይ የሚያሰኝ አይደለም ወይ? እኛ ነጋችንን ልጆቻችንን ስናስብ ለልጆቻችን መልካም ነገር ይመጣል። ልጆቻችን ያየነውን ጉስቁልና ሳያዩ በመልካም ይኖራሉ፣ በመልካም ያድጋሉ እያልን እዚህ ዋጋ እየከፈልን፣ ነገር ግን ልጆቻችን በሴጣኒዝም በሆነ ነገር እውነት፣ እምነት፣ አንድነት፣ ህብረት፣ ፍቅር የሚባለው ነገር እንዳይኖር እንደገና በልጆቻችን ላይ ደግሞ በጎን ስራ እየተሰራ እንዳለ ይኸው ሰምተናል። ከዚህ ሌላ የሚያስብል፣ ከዚህ ሌላ ቅስምን የሚሰብር፣ ከዚህ ሌላ አንገት የሚያስደፋ፣ ከዚህ ሌላ የሚያስለቅስ ደረትን የሚያስደቃ ምን ነገር አለ?
አሁን እርግጥ ነው እንደዚህ አይነትን ስራ የሚሰሩ ሰዎች የዘመኑ መጨረሻ ምልክቶች እንደሆኑ እናውቃለን። እነዚህ እንቅስቃሴዎች የዘመኑ መጨረሻ ምልክቶች እንደሆኑ እናውቃለን። ነገር ግን እጅግ የሚያሰጋ እጅግ የሚያሳስብ እውነት እጅግ የሚያስለቅስ ነገር ነው የሰማነው። ምንም የማያውቁ ጨቅላ ህፃናት ገና ከመወለዳቸው ጀምሮ በውስጣቸው ሊቀበርባቸውና በውስጣቸው አብሯቸው እንዲያድግ እንዲበቀል የተፈለገ ነገር መርዛማ ነገር ሊረጭ ምድሪቱን አሰፍስፈው አኮብኩበው እየጠበቁ አሉና ይሄ ነገር ሀይ ይባል። የዚች ሴት ዶክተር የተናገረችው ይሄ ነገር መድረስ የሚገባ ደግሞ ትልልቅ ባለስልጣናት ሁሉ በዚህ ነገር ውስጥ እንዳሉ ነው የሰማነው። ትልልቅ ባለስልጣናት ባለሀብቶች ሁሉ በዚህ ነገርና በዚህ አጀንዳ ውስጥ ገብተው እጆቻቸውን ከተው እንዳሉ ነው የሰማነው። እንግዲህ ይሄ ነገር ለመድረስ ወደሚገባው ስፍራና ቦታ ሁሉ እንዲደርስ ይህንን የሚሰማ ሰው በሙሉ የዱካሾውን የሚሰማ ሰው በሙሉ ትላንትና ብሩኬ የለቀቀውን ቪዲዮ መድረስ ወዳለበት ሁሉ እንዲደርስ ሁሉም ሰው ሼር ማድረግ አለበት፣ በተመቸው መንገድ በተመቸው አቅጣጫ። አልቀናል፣ እንደ ህዝብ ተዋርደናል፣ ሞተናል። ገና ለልጆቻችን እኛ መልካም ነገርን ስንመኝ መልካም ነገርን ስንጠብቅ ልጆቻችንን ግን ሊቀበልብን ያለ ልጆቻችን ሊረከብ ያለ ይኸው አፍጦ አግጦ የመጣ ክፉ አመለካከትና አስተሳሰብ አለና ይሄ ነገር የሚመታበት መንገድ እንዲፈጠር መድረስ ወዳለበት ስፍራ ሁሉ እንዲደርስ ሁሉም ሰው በየትኛውም ፕላትፎርም ላይ ሼር ማድረግ አለበት። ከድህነታችን ልናመልጥ ነው እሰይ ዘመን መጣልን ብለን ቀና ማለት በጀመርን ጊዜ እንደገና ከርካሪያችን ሊመታ መልሰን ልንጎብጥና እንደገና ክፉ ቀንበር በላያችን ላይ ሊጭን ሰይጣን እየሰራ ያለው ስራ አለ። ስለዚህ ይሄ አብረን እንበል፣ እንጩህ፣ እናልቅስ፣ ደረታችንን እንድቃ፣ ስለ ልጆቻችን እናስብ፣ ስለ ነጋችን ስለ ትውልዳችን እናስብ። ነጋችን ያማረ ይሆናል ብለን ስንጠብቅ ነጋችን የጨለመ እንዲሆን ስራ እየተሰራልን አለና ይህ ህዝብ ሁሉ በአንድነት ሆ ብሎ ሊነሳበት የተገባ ጉዳይ ነው። በጣም ብዙ የታቀደ ነገር አለ ስለ እምነት ባህል ምናምን። ብቻ ግን ፕሮፌሰሩ ዋና አላማው እኛ ያለንባትን ሀገር እንደ ውጭ ዓለም ማድረግ ነው። በቃ እሱ የሚያስበው ሁሌ የሚነገረን ማደግ ከፈለጋችሁ ትልቅ ደረጃ ላይ መድረስ ከፈለጋችሁ ሀገራችሁ ትልቅ ደረጃ እንዲደርስ ከፈለገች ሌሎችን ሀገር መምሰል አለባት። የያዛት ነገር ምናምን መቅረት አለበት ተብሎ ነው ሁሌ የሚነገረንና የፕሮፌሰሩ ሀሳብ ያ ነው። ይሄ እምነት፣ መተሳሰብ፣ ቤተሰባዊነት እዚህ በቃ ሀገር እንዳለ ጉርብትና ምናምን የሚባል ነገር ምንም አያስፈልግም ብሎ ነው የሚያምነው። እና ደግሞ በቃ መግደል ካለበት ያን ሰው ይገለዋል። ለምን ወንድም አይሆንም? እሱ በሚለው መንገድ እየተመራለት ካልሆነ ያ ሰው ሟች ነው ማለት ነው። እና በቃ እንዴት ነው ትልቅ መሪ ያለን ብለው ነው የሚያስቡት። የራሳችን የሆነ ትልቅ መሪ ያለን የእሱም መሪ ፍላጎት ነው የምናሳካው። ይሄ ሁሌ የፕሮፌሰሩ ቃል ነው። ሀገሪቱ እየፈጠነችበት ሄደችበት ባለው የእድገት ማማ ላይ በዛ ማማ ላይ ተፈናጠው የራሳቸውን እኩይ ተግባር ለመፈጸም ልክ ከሀገሪቱ ከምትገሰግስበት እድገት ጋር አስመስለው እድገቱን ሊያመጡ ያሰቡት እየሰሩ ነው ያሉት። እነዚህ ሰዎችና የሚሰሩት ይሄ እኩይ የሆነው ስራዎቻቸው የዘመኑ መጨረሻ ምልክት ነው። ስለሆነም ምናልባት ፈጽሞ ማጥፋት ላይቻል ይችል ይሆናል። ነገር ግን ብዙዎችን መታደግ፣ ብዙዎችን ማስመለጥ እና ፍጥነቱንና እድገቱን መግታት ስለሚቻል በዚህ ጉዳይ ላይ ትልቅ ስራ ተሰርቶ እንቅስቃሴ ካልተጀመረ በስተቀር ምድሪቱ ላይ ያለው የክፋት አሰራር የ666 አሰራር እንደ ቋያ እሳት እየተቀጣጠለ እንዳለ እየተመለከትን ያለ ነው። እኛ ገና ወደፊት ከሩቅ ስንጠብቅ ለካ አጠገባችን በየጓዳችን በየአካባቢያችን ላይ እያቆጠቆጠ ያለ ነገር ሆኖ ነው ያየሁት። ሩቅ ያሰብነው ቅርብ መገኘቱንና አጠገባችን መሆኑን ማናችንም አላወቅንም። እድሜ ለእነዚህ ልጆች መጥተው ይሄንን ስራ መስራት ከጀመሩ ጊዜ ጀምሮ ምድሪቱ ያለችበትን ሁኔታ እያየን እየተመለከትን ነው። አሁን ደግሞ ትልቁኛ ገና በርቀት ሊሆን ይችላል ብለን ዘመን ፍጻሜ ጫፍ ላይ የምንጠብቀው ነገር እዚሁ አፍንጫችን ስር መሆኑን እያሳዩን ናቸው ያሉት።